Good afternoon, Ethiopia. This is Ethio Vertex News broadcasting from Washington, D.C. Please subscribe to our channel for more videos and updates. Details are provided in Amharic. Ethiopian Prime Minister Abiy Ahmed addresses salary issues, inflation concerns, and the remarkable progress his country has recently achieved. The Prime Minister's full speech is as follows. ዘንድሮ ሪፎርሙን ስንሰራ ደሞዝ ጭማሪ ያስፈልጋል። ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን ማለት ነው። አሁን በቅርቡ ሐኪሞች ጥያቄ አንስተዋል። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ ያለብን። ዘንድሮ ሪፎርሙን ስንሰራ ደሞዝ ጭማሪ ያስፈልጋል። በዚህ ቪዲዮ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ የሐኪሞችና የጤና ባለሙያዎችን ጥያቄ ፊት ለፊት መግለጫ ሰጥተዋል። አጠቃላይ ስለ መንግስት ሰራተኛው ደመወዝ ሙሉ መግለጫና ማብራሪያ ሰጥተዋል። ስለ መምህራን የደመወዝ ጥያቄም እንዲሁ የማያዳግም አንድ የሆነ መልስ ተሰጥቷል። ስለ ኢትዮጵያ ሚራክላዊ እድገትም በሚገርም ሁኔታ ማብራሪያ ተሰጥቶበታል። እንዲሁም አሁን ስላለው የኑሮ ውድነት ልዩ መፍትሄ ይዘው መጥተዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጊዜ ሰጥተን እናዳምጣቸው። የሀገር ጉዳይ፣ የኑሮ ጉዳይ አጠቃላይ ናሽናል የሆነ ኢሹ ስለሆነ ክቡር ጠቅላይ ሚኒስትር በ8 ደቂቃ ውስጥ ሁሉንም በአንድ ጣራ ስር የሚመልሱበት ልዩ ቪዲዮ ይዘንላችሁ መተናል። የደወል ምልክቷን ተጫኑ፣ በዛውም ሰብስክራይብ ያደረጋችሁ ሙሉውን እንከታተል። ከቪዲዮ በኋላ ደግሞ ሌሎች ልዩ መልእክቶች አሉ፣ ተሰሟቸዋላችሁ። ኢትዮጵያ እያበበች ነው፣ እያደገች ነው። ይሄንንም በማስረጃ ልናቀርብላችሁ ነው። ቀጥታ ወደ ቪዲዮው አልፈናል። ሰዎች ይቸገራሉ ብለን እንደ መንግስት 91 ቢሊዮን ብር ነው የጨመርነው በዘንድሮ 7 ወር 8 ወር ከጨመር 91 ቢሊዮን ብር የጨመርነው። አጨማመራችን ላይ የኢትዮጵያ መንግስት ሰራተኛ እስከዛሬ በነበረ ሁኔታ ከታች ያለው 1000 ምናምን የሚያገኙ ሰዎች አሉ። እዚህ ፕራይም ሚኒስተር ኦፊስ የሚሰሩ የ1200 ደመወዝተኞች አሉ፣ በየቦታው አሉ። እንደዚህ እንደ ሀገር ሚኒመም ዌጅ አልሰራንም እንደ ሀገር። ቢያንስ ግን በመንግስት እንጀምረው። ሰው 1000 ብር እየበላ አንዳንዱ ልጆችም ስላሉት መኖር ስለሚቸገር ከላይ ያለውን እናሳንሰውና በትክክለኛው የደሞዝ ጭማሪ መጠን ከሄድን ታች እያነሰ ላይ ከፍ እያለ ሄዶ በፐርሰንቴጅ ስለሆነ ያንን ገልብጠው ላይ እንቀንስና ታች ያለው ሰው መኖር የተሳነው ሰው ትንሽ ኑሮውን ከፍ እናድርግ ብለን ከ1000 ምናምን ሚኒመም የሚባለው የመንግስት ክፍያ 4800 አስገብተናል። ሚኒመም የሚባለው አሁን ከመንግስት ጨርሰን ወደ ግሉ ሚኒመም ዌጅ እንመጣለን። እየተዘጋጀን ያለን 4800 ስናስገባ ዝቅተኛ ኢንካም የነበራቸው ደሞዝተኞች 300% በላይ ጭማሪ መጥቶላቸው በደሞዛቸው ውስጥ ላይ ግን ፐርሰንቴጁ ያንሳል። ለምን አነሰ? 91 ቢሊዮን ብር በአመት ኢንጀክት ከማድረግ በላይ ኢትዮጵያ አቅም የላትም። ለምን? ቅድም ያልኳት ታንታ ኢትዮጵያ 91 ቢሊዮንም አመጣ ብዙ ነገር ቀናንሳ ነው ያደረገችው። ከዚያ በላይ ቢጨመር ጠቃሚ ነበር፣ በጣም ጠቃሚ ነበር። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም። ግን በአንድ በኩል ስብራት እንጠግናለን፣ በሌላ በኩል ደግሞ ለትውልድ ሀገር እንሰራለን ስላል ሰምሃው መስዋዕት ካልከፈልን በስተቀር የምናስበው ነገር ልናሳካ አንችልም። አሁን ዘንድሮ የፌደራል መንግስት ሰራተኛ ፌደራል መንግስት ደሞዝ የሚከፍለው 450 ቢሊዮን ብር በልጧል ከምናስገባው ገቢ። ኖት አምና ዘንድሮ ከምናስገባው ገቢ ግማሹ የሚውለው ደሞዝ ነው። 900 ገደማ ቢሊዮን ብር ገቢ እንጠብቃለን፣ ግማሹ ደሞዝ ነው። በቀረው ግማሹ ነው እንግዲህ ማንኛውም ነገር የሚሆነው። ይሄ በተወሳሰበ ችግር ውስጥ ያለ ሀገር፣ የተከማቸ በሽታና ኢንፌክሽን ያለው ሀገር በአንድ ጊዜ ያንን ጉዳይ ሰብሮ መውጣት ስለሚያስቸግር ፋውንዴሽናል ስራዎች እየሰራን በሂደት በየደረጃ ደግሞ እየፈታን መሄድ ይጠብቃል። ለምንድን ነው እንደዛ የሚሆነው? ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን ማለት ነው።
መኪና እየተንቀሳቀሰ እየተጓዘ መጠገን ማለት ነው። ለመጠገን መቆም አለበት። ካልቆመ በቀር መጠገን አይቻልም። ለምሳሌ ኢትዮጵያ ውስጥ ያለውን ፕሮጀክት በሙሉ ብንገታ ፓብሊክ ኢንቨስትመንት ቢቆም ምንም ጥርጥር የለውም ኢንፍሌሽን ድሮፕ ያደርጋል። ህዳሴ 2 ዓመት እናቆየው ብንል ድሮፕ ያደርጋል ኢንፍሌሽን ከፍተኛ ሀብት ኢንጀክት ስለሚደረግበት። ያ ማለት ግን ዛሬ የምንኖረው ኑሮ ነገ ላለን ዲማንድ መልስ ሊያመጣ ስለማይዘጋጅ የአንድ ሳምንት እፎይታ ነው፣ አንቲፔን ነው። ወዲያው በሽታው ምናልባት አገር ሽቶ ሊመጣ ይችላል። እያደግን ነው ኢንፍሌሽን ለመግራት እየሰራን ያለ ነው። እድገት እውነቱስ አለ ወይ ኢትዮጵያ ውስጥ? ባለፉት 6 ዓመታት 7 ዓመታት እንግዲህ 6-7 ዓመት ምለው ኮሮናውን ጨምሬ ውጊያውንም ጨምሬ ነው እንጂ እነሱ ከወጡ 6-7 ዓመት አልሞላ። ግን እነሱን ደምረን ስናይ እድገት አለ ወይ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁን ማነሳውን ሐሳብ ማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ የሚወሰደው አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ አመቱን ስንጀምር የኢትዮጵያ የማንሰራራት አመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሰራራት አመት ነው። ዘንድሮን 4፣ 5፣ 10 ዓመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ሌጂቲሜት ነው። ምንም ጥያቄ የለውም። ከደሞዝ ጋር የሚያያዝ ችግር አለብን፣ ሌጂቲሜት ነው። መምህሩም አለው፣ ሌጂቲሜት ነው። ሚዲያም አላችሁ፣ ሌጂቲሜት ነው። እኔም አለኝ፣ ሌጂቲሜት ነው። ስፔሻል አይደለም፣ ብዙዎቻችን የሚነካ ነገር ነው። እንዴት እንፍታው ማስተዋል፣ መስከን፣ ማሰብ ይፈልጋል። ይሄን ደግሞ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ አያስፈልጋትም። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል እና ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ ያለብን በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህን ጉዳይ ግን ከስክነት፣ ከውይይት፣ ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለትም። እንዲሁ በጩኸት ብቻ የሚመለስ አይደለም። ሰክነን ማሰብ አለብን። ብንጮህና ብናበላሽ እናጠፋዋለን እንጂ አናለማው። የጀመርናትን ጭላንጭል እናወድማታለን እንጂ ውጤት አናመጣበት። ለዚያም ሰክነን እንወያያለን። በጋራ ሆነን ዊን ዊን በሆነ አፕሮች ሀገርን በማይጎዳ መንገድ መፍትሄ እያበጀንለት እንሄዳለን። እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት ለጤና ባለሙያዎችና ለሐኪሞች ለመጀመሪያ ጊዜ ፊት ለፊት ለጥያቄያቸው ምላሽ ሰጥተዋል። የጤና ባለሙያዎችና የሐኪሞች ሰሞኑን ያነሱት ጥያቄ ሌጂቲሜት ነው፣ ህጋዊ ነው፣ ትክክለኛ ነው፣ አግባብ ነው ብለው ከመቀበል ውጭ ትልቅ መልስ የለም። ይሄ በራሱ ሳትስፋይ የሚያደርግ ምላሽ እንደተሰጠ ያሳያልና ጠቅላይ ሚኒስትሩም ትኩረት እንደሰጡት ያሳያል ማለት ነው። ከዚህ ውጭ እንግዲህ እየተሰሩ ያሉ ሪፎርሞች አሉ በጤናው ዘርፍ። በተለይ የሐኪሞችን የጤና ባለሙያዎችን አጠቃላይ ደመወዝ ለማሻሻል ሪፎርም ላይ ናት ኢትዮጵያ። እየተሻሻለ ያለ ነገር አለ። እንዲሁም ከደመወዝ በተጨማሪ ልዩ ጥቅማ ጥቅሞች ለጤና ባለሙያዎችን ብቻ ሳይሆን ለሁሉም መንግስት ሰራተኞች እየተዘጋጀ ነው። ለምሳሌ በሸማቾች ህብረት ስራ ማህበራት በኩል በቅናሽ ዋጋ የምግብ ፍጆታዎች እንዲገቡላቸው እየተደረገ ነው። እንዲሁም በተቋማት በሚገኙ ሬስቶራንቶችና ካፌዎች በዝቅተኛ ክፍያ እንዲሁም አገልግሎት እንዲያገኙና የካፌና የሬስቶራንት አገልግሎቶች እንዲያገኙ እየተመቻቸ ነው። ለሲኒየር ስፔሻሊስት ሐኪሞችና
ለሐኪሞችም ጭምር በአንዳንድ ቦታዎች ላይ ቤት መሰጠት ተጀምሯል፣ እየተሰጠም ነው። ሌላው ትልቁ ለሁሉም መንግስት ሰራተኛ ማለት ይቻላል የመስሪያ ቦታ በተለይ ደግሞ ለሐኪሞች ተጀምሯል። በአዲስ አበባና በተለያዩ የኦሮሚያ አካባቢዎች አሁን ለሐኪሞች ተጀምሯል። እሱ እየሰፋ ሁሉንም መንግስት ሰራተኛ የሚያዳርስ የመስሪያ ቦታ ለሁሉም እንዲሰጣቸው ቤት ለሌላቸው ማለት ነው እየተደረገ ነው። ይህን ከዚህ በፊትም በእኛ ቪዲዮ ገልጸንላችሁ ነበር። አሁን ምንድነው ዋናው ነገር ለመንግስት ሰራተኛው በቀጥታ ብር ኢንካሽ ከመጨመር ይልቅ 3000 4000 ከመጨመር ይልቅ ነን ሳላሪ የሆኑ በነፊቶችን ማስፋት ነው። ጠቅላይ ሚኒስትሩም እንደተናገሩት ለምሳሌ አስተማሪ ሆኖ ደመወዙን ብንጨምርለት ማስተማሪያ ላፕቶፕ ያስፈልገዋል፣ ኮምፒውተሮች ያስፈልጉታል፣ አክሰሰሪዎች ያስፈልጉታል። እንደዚህ አይነት ኢንቫይሮንመንት ይፈልጋልና እንዲሁም አስተማሪዎች ደመወዛቸውን ከምንጨምርላቸው ይልቅ በትዳር ኑረው ልጅ ሲወልዱ ለልጆቻቸው ማቆያ የሚሆን ዘመናዊ ቦታ ብንገነባ ይሻላል። እንደዚህ አይነት እንግዲህ ነን ሳላሪ የምንላቸው በነፊቶች ናቸው ለአንድ ሀገር መንግስት ሰራተኛ እጅግ ጠቃሚ የሚሆኑት ከደመወዙ በላይ የሚያመጡት ውጤት ከፍተኛ ነው። እንዲሁም እንግዲህ ምንድነው አሁን በሀገራችን ላይ እየተካሄደ ያለው ሪፎርም ገና ፕሮግረስ እያደረገ ስለሆነ ጊዜ ስጡን ነው። በአንድ ጊዜ ኦቨርናይት የሚጨመር ደመወዝ የለም። ስሩ ታይም እርከን ተሰርቶ ፕሮሰስ ተደርጎ በሲቪል ሰርቪስ በኩል ተጠንቶ ታይቶ ይውረድ። እኛ ጭማሪውን ለማድረግ ወይም የሚያስፈልገውን ሁሉ ለማድረግ ዝግጁ ነን ነው። ስለዚህ ጠቅላይ ሚኒስትሩ እጅግ በሚገርም ፖላይት በሆነ መልኩ የሐኪሞችን ጥያቄ መልሷል። የሐኪሞች ጥያቄ ደግሞ ለሌሎችም ጥያቄ ይሆናል ነው። ሌላው ክቡር ጠቅላይ ሚኒስትር ያነሱት እንግዲህ ኢትዮጵያ ያለችበትን የሚራክላዊ እድገት ብለውታል። ትክክል ነው። ይሄ አንዳንድ ሰዎች ይሄን ቃል ወደ ሌላ ለመውሰድ ለማጣመም የሞከሩ አሉ። ግን አዎ እውነት ነው፣ ሚራክል ነው። ለምን ሚራክል አስባለው መሰላችሁ? በ5 ዓመት ጊዜ ውስጥ ብቻ ይሄ ትልልቅ ሜጋ ፕሮጀክቶች ተገንብተው አልቀው ለስራ ብቁ መሆን ማለት ከዚህ በላይ ሚራክል የለም። 27 ዓመት ህወሓት ሲጃጃልበት የኖረው ሀገር ምንም ባይን የማይታይ ፕሮጀክት በሌለበት በባዶ በተንጠፈጠፈና ምንም በሌለ በባዶ ካዝና ጀምረው እንግዲህ ክቡር ጠቅላይ ሚኒስትር ያሳኩትን ግብ ተመልከቱ። በየክልሎቹ በየክፍለ ሀገሮቹ የኮሪደር ልማቶች ተሰርተዋል። በየገጠሩ ደግሞ አሁን የኮሪደር ልማት እየተጀመረ ነው። ከዚህ ውጭ ኢትዮጵያ በጣም በሚገርም ሁኔታ ህብረተሰቡ አልተረዳውም። ሚዲያዎችም ብዙ ጊዜ የተቃዋሚዎችን ሀሳብ ብቻ ስለሚሰማና አንድ ሰው ደግሞ በባህሪው ተቃዋሚ የሆነ ነገር ሲያነሳ የህዝብ አቴንሽን ስለሚያገኝ ነው እንጂ ጠቅላይ ሚኒስትሩ በተደጋጋሚ የሚናገሩት የሚያሳዩት እየተንቀሳቀሱም የሚያሳዩት በየአካባቢው ልማትንና እድገትን ነው የሚያሳዩት። ሰላምንም ያሳያል። ኢትዮጵያ ውስጥ በአሁኑ ሰዓት አንጻራዊ ሰላም አለ ወይ ቢባል አለ። ትክክል ነው። ዓለምን እያየነው ነው እኮ። ምንድነው ከዚህ የበለጠ ኢትዮጵያ ውስጥ አሁን የተሻለ ሰላም አለ ብሎ መናገር ይቻላል። ሩሲያን እያየናት ነው፣ ዩክሬንን እያየናት ነው፣ እስራኤልን እያየናት ነው፣ ጋዛን እያየናት ነው፣ አሜሪካንም ቢሆን እያየናት ነው፣ እየተበሰቋቆለች ነው። ኢትዮጵያ ግን ሪላቲቭሊ የተሻለ ሰላም አለ ቢባል ምንም ጥያቄ የለውም። ክብር ለሀገር መከላከያ ሰራዊት። የሀገር መከላከያ ሰራዊት በሚያደርገው ያላሰለሰ ጥረትና መንግስታችን አሁን በሚያደርጋቸው የሰላም ጥሪዎች አሁን የተሻለ ሰላም አለ በአንጻራዊ ሁኔታ ቢባል ምንም ማጋነን አይሆንም። ጠቅላይ ሚኒስትሩን እያያቸዋቸው ነው። በተወሰነ ውስን በጣት በሚቆጠሩ አጃቢዎችና ጥበቃዎች እንደፈለጉ እየተንሸራሸሩ ሳይክል እየጋለቡ ቢፈልጉ ባህር ዳር፣ ቢፈልጉ አዲስ አበባ፣ ቢፈልጉ ማዕከላዊ ኢትዮጵያ ወክ እያደረጉ ገጠር ድረስ ዱር ገደሉ ድረስ ገብተው የኢትዮጵያን ማህበረሰብ ሲመለከቱ እያየን ነውና ይህ ምንን ያሳያል? ሰላምን ነው የሚያሳየው። ሰላም በሌለበት ሀገር የአንድ ሀገር ጠቅላይ ሚኒስትር በዚህ ደረጃ ወጥቶ ጫካ ገብቶ የህብረተሰቡን ችግር ሲያይና እንዲሁም ኢትዮጵያን ሲቃኝ ሀገሩን በዚህ ደረጃ ለዓለም ሲያስተዋውቅ ማየት ማለት ሰላም ስላለ ነው እንጂ ሰላም ባይኖር ነው ጠቅላይ ሚኒስትሩን በዚህ ደረጃ አይንቀሳቀስም ነበር ማለት ነው። ኢቭን ችግር አለ በሚባልበት የአማራ ክልል አካባቢዎች እንኳን ጥግ ድረስ ገብቶ ጠቅላይ ሚኒስትሩ ታይቷል። በጣም በጣት በሚቆጠሩ አጃቢዎች ብቻ ማለት ነው። ያው እንግዲህ የሚተነኩሱ ሽፍቶች፣ ወንበዴዎች የሉም ማለት አይቻልም። እሱ ኤቭሪ ታይም ሊኖር ይችላል። ስሩ ታይም ግን በጊዜ ፕሮግሬሲቭሊ ጠቅላይ ሚኒስትሩ እነዚህ ነገሮች በእርግጠኝነት እንደሚያጠፋቸው ምንም ጥያቄ የለውም። እንግዲህ ጠቅላይ ሚኒስትሩ ሌላው የተናገሩት ዋናው ነጥብ አሁን ያለው ሚራክላዊ እድገት ተጨማሪ 5-10 ዓመት ቢያገኝ በቃ የኢትዮጵያ ችግር ለአንዴና ለመጨረሻ ተፈታ፣ ሩት ኮዙ ተነቀለ ብለዋል። ትክክል ነው፣ ይነቀላል፣ ምንም ጥያቄ የለውም። ስለዚህ ተጨማሪ እድሎችን የኢትዮጵያ ሕዝብ ቢሰጥ ሌላ ሚራክላዊ እንትን ይመጣል ማለት ነው። ያው አንዳንድ መንገራገጭ ምናምን ወጣ ገባ የሚኖሩት ምንድነው እድገት ሲኖር ነው፣ እንቅስቃሴዎች ሲኖር ነው። መኪና ከቦታ ቦታ ሲንቀሳቀስ ነው እንግዲህ የተለያዩ ፓርቶቹ
መሰባበር ሊጀምሩ ይችላሉ። በእንቅስቃሴው ወቅት መንገራገጭ ሊኖር ይችላል። የማይንቀሳቀስ የቆመ መኪና ግን ቆሟል። ምንም ነገር የለውም። ምኑም ሊሆን አይችልም። ስለዚህ መኪና ከቦታ ቦታ ሲንቀሳቀስ ስፔር ፓርቶቹ ሊሰበሩ ይችላሉ። የሆነ ችግር ሊደርስበት ይችላል። ለምን? እየሰራ እየተንቀሳቀሰ ስለሆነ ማለት ነው። ጠቅላይ ሚኒስቴሩ ኢትዮጵያን ለመለወጥ በሚያደርጓት እንቅስቃሴ አንዳንድ ነገሮች ሊኖሩ ይችላሉ። ሁሉም አልጋ ባልጋ ሆኖ ሊሄድ አይችልም እና ይሄን ለማለት ነው። አጠቃላይ እንግዲህ ጠቅላይ ሚኒስቴሩ ያስተላለፉት ነገር ከኑሮ ውድነት አንጻር የኑሮ ውድነት ኢትዮጵያ ውስጥ አለ፣ ምንም ጥያቄ የለውም። ግን የተሻለ ደረጃ ላይ ለመድረስ ኢትዮጵያ እያደገች ስለሆነ የእድገቷ መገለጫ እንደሆነ ነው። ይሄን ደግሞ በሚቀጥሉት አጭር ጊዜያት ውስጥ እናሳካዋለን ብለዋል። ለምሳሌ ስለ ስንዴ የተናገሩ ጠቅላይ ሚኒስቴሩ ከሚቀጥሉት 2 ዓመት በኋላ ማክሲመም ከሚቀጥሉት 2 ዓመት በኋላ ኢትዮጵያ ውስጥ እርዳታ የሚጠይቅ ማንም ግለሰብ የለም። ከባለፈው 5 እና 4 ዓመት በፊት ለውጭ ስንዴ ለመግዛት በብዙ ቢሊዮን ብር አውጥቼ እፈርም ነበረ። አሁን ግን ለስንዴ መግዣ ኢትዮጵያ ሀገራችን አታወጣም፣ ራሳችን ችለን ነው ጠቅላይ ሚኒስቴሩ እያሉ ያሉት። ስለዚህ በዚች አጭር ዓመት እንግዲህ 7 ዓመታቸውን ወደ ስልጣን ከመጡ የመጀመሪያው ዓመት 2-3 ዓመት ጦርነት ነው እንደምታስታውሱት። ቀጥሎ ኮሮና ነው፣ ኮቪድ ገባ። በቃ ባጭሩን በ4 ዓመት ወይ በ5 ዓመት ነው ይህ ሁሉ ተአምር የተሰራው ማለት ነው። በ5 ዓመት እና በ4 ዓመት ብቻ ነው ታሪክ የተሰራው። ይሄን ለማለት ነው። ክቡራን አድማጭ ተመልካቾቻችን የእናንተን ሀሳብ አስተያየት ጽፋላችሁ። ያው የዓለም ሕዝብ ያየዋል፣ ባለስልጣናት ያዩታል፣ ሁሉም ያነበዋል። የዩቲዩብ ቻናሉን ደግሞ ሰብስክራይብ አድርጉት። ስለ ሀገራችን ስለ ኢትዮጵያ የሚሰራ የሚዲያ ቻናል ነው። ሌላው እንግዲህ በሌላ ቪዲዮና ፕሮግራም ደግሞ የምናቀርብላችሁ እንዲሁ ያልተጠበቀ ልዩ መረጃ ይኖረናል። እስከዛው ድረስ በያላችሁበት ሰናይ ጊዜ እንመኛለን።